የተፈራው ሊሆን ነው። ሞሳድ መላው አውሮፓን ያስደነገጠ መረጃ ይዞ ወጥቷል። ኢራን ኢላማዋን ወደ አውሮፓ ሀገራት አዙራለች። ጀርመን፣ ፈረንሳይና እንግሊዝ የሚሳኤል መከላከያቸው በተጠንቀቅ እንዲቆም አዘዋል። ኢራን ደብቀው የነበረውን አህጉር አቋራጭ ሚሳኤል ወደ አውሮፓ ለማስወንጨፍ እየዛተች ነው። አውሮፓ በኢራን ኢላማ ቀለበት ውስጥ ገብቷል። እስራኤል እንዳቀደችውና እንደተመኘችው ጦርነቱ አድማሱን እያሰፋ ነው። እስካሁን ድረስ በአያቶላ ትዕዛዝ መሰረት ባላስቲክ ሚሳኤሎች ከ2000 ኪሎ ሜትር በላይ እንዳይጓዙ ተደርገው ነው የተመረቱት ስትል የቆየችው ኢራን አሁን የሞሳድ ወታደራዊ መረጃ እንደሚያሳየው ኢራን ከ4800 ኪሎ ሜትር በላይ ተጉዘው አውሮፓን ማንደድ የሚችሉ ሚሳኤሎችን ማዘጋጀቷን ይፋ አድርጓል። የማለዳ ግሎባል ቤተሰቦች ይህንን መረጃ በዝርዝር በቀዳሚነት ተመልክተነዋል። በአማራ ክልል በተለያዩ ስፍራዎች በመንግስትና ፋኖ ኃይሎች መካከል የሚደረጉ ውጊያዎች፣ የሚፈጸሙ ጥቃቶች ተጠናክረው ቀጥለዋል። ይህንንም በዝርዝር ታደምጡታላችሁ። የህወሓት ምክትል ፕሬዝዳንት አቶ አማኑኤል አሰፋ የትግራይ ህዝብ በጠላትነት ተፈርጆ እንዲጠፋና እንዲደነቁር እየተሰራ ነው ሲሉ፣ የጊዜያዊ አስተዳደሩ በበኩሉ የትግራይ ህዝብ ከኢትዮጵያ እንዲወጣ እየተገፋ ነው ብለዋል። በአንዳንድ ክልሎች የተፈጠረውን የጸጥታ ቀውስ ተከትሎ የደህንነት ዋስትና በማጣታችን የአደባባይ ምርጫ ከማድረግ ተቆጥበናል ሲል ፓርቲው አስታወቀ። ማለዳ ግሎባል ቤተሰቦች እኚህን መረጃዎች ዝርዝር እናሰማችኋለን። የተለያዩ ዜናዎች ቻናላችን ላይ ሲጫኑ ኖቲፊኬሽን እንዲደርሳችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳትረሱ። ሰናይ ቆይታ። ኢራን በህንድ ውቅያኖስ የአጎ ጋርሺያ ደሴት ላይ ወደሚገኘው ዩናይትድ ኪንግደም እና የአሜሪካ የጋራ ወታደራዊ ጦር ሰፈር ላይ የረጅም ርቀት ባላስቲክ ሚሳኤሎችን መተኮሷን መካከለኛው ምስራቅ ያለውን ግጭት እየተባባሰ መምጣቱ ያሳያል። በእርግጥ ሚሳኤሎቹ ወደ ታቀደላቸው ኢላማ ሳይደርሱ ቀርተዋል። ነገር ግን የእስራኤል መከላከያ ሰራዊት ጦርነቱ ከተጀመረ ወዲህ እንዲህ አይነት የረጅም ርቀት ሚሳኤሎች ጥቅም ላይ ሲውሉ ይህ የመጀመሪያው እንደሆነ ተናግሯል። ኢራን እስካሁን ድረስ ሚሳኤሎቹን መተኮሷን በይፋ አላረጋገጠችም። ባለሙያዎች አሁን የከሸፈው ጥቃት እንዲሁም በርቀት ለሚገኙ ኢላማዎች ይህ ምን ማለት እንደሆነ ጨምሮ የራሳቸውን ትንታኔ እየሰጡ ነው። የዩኬ የካቢኔ ሚኒስትር የእስራኤል መከላከያ እንደሚለው ኢራን ለንደን መድረስ የሚችሉ የረጅም ርቀት ሚሳኤሎች እንዳሏት ለማረጋገጥ የሚያስችል ምንም አይነት ማስረጃ የለም ብለዋል። የኢቢሲ ኒውስ ፐርሺያ ባልደረባ የሆነው ሀቢብ አዛድ ኢራን የሚሳኤል ፕሮግራም የረጅም ጊዜ የዓለም አቀፍ ትኩረት ማዕከል ሆኖ ቆይቷል ይላል። ቴህራን የሚሳኤል ግንባታዋ ሙሉ በሙሉ በብሔራዊ መከላከል ስትራቴጂ ላይ የተመሰረተ መሆኑን ብትናገርም ረጅም ርቀት የመምዘግዘግ አቅም ያላቸው መሳሪያዎች የአካባቢውን የደህንነት ሁኔታ ሊለውጡ እንደሚችሉ ይከራከራሉ። እስራኤልና አሜሪካ በጋራ ኢራን ላይ ጥቃት ሲከፍቱም በቴህራን የኒውክሌር መርሃ ግብር ላይ ያሉ ስጋቶች ለመፍታት ድርድር እየተደረገ ነበር። የዲያጎ አካል የሆነችውን የታጎስ ደሴቶች ከኢራን በግምት 3800 ኪሎ ሜትር ርቀት ላይ ይገኛሉ። ዎል ስትሪት ጆርናልና ሲኤንኤን ስማቸውን ያልጠቀሷቸውን የአሜሪካ ባለስልጣናት መሰረት አድርገው ሁለት የባላስቲክ ሚሳኤሎች ወደ ደሴቱ መተኮሳቸውን ዘግበዋል። ነገር ግን ሁለቱ ሚሳኤሎች ኢላማቸው ላይ እንዳልደረሱ ተናግረዋል። አንደኛው ሚሳኤል በአየር ላይ የተምዘገዘገ መውደቁ ሲገለጽ፣ ሌላኛው ደግሞ አሜሪካ የጦር መርከብ መክሸፉ ተነግሯል። የእስራኤል ጦር ዋና አዛዥ ሌተናንት ጀነራል አያል ዛሚር ወደ ታጎስ ደሴቶች ሚሳኤሎች ከተተኮሱ በኋላም በማህበራዊ ሚዲያ ላይ ባሰራጩት የቪዲዮ መልእክት ግልጽ ማስጠንቀቂያ ሰጥተዋል። ኢራን 4000 ኪሎ ሜትር ርቀት ላይ ወደሚገኝ ኢላማ ሁለት አህጉር አቋራጭ ባላስቲክ ሚሳኤሎችን አስወንጭፋለች። ሚሳኤሎቹ እስራኤልን ለመምታት የታሰቡ አልነበሩም ብለዋል። ሚሳኤሎቹ የሚሸፍኑት ርቀት እስከ አውሮፓ ዋና ከተሞች ይደርሳል። በርሊን፣ ፓሪስ፣ ለንደን ሁሉም በቀጥታ ለአደጋ የተጋለጡ ናቸው ብለዋል። የቀድሞ የዩኬ ጥምር ጦር አዛዥ ጀነራል ሰር ሪቻርድ ባሮንን ጨምሮ ሌሎች የመከላከያ ባለሙያዎች ይህ ሁሉ የኢራንን የሚሳኤል ክምችትና ተደራሽነት እንደገና መገምገም እንዳስገደዳቸው ለቢቢሲ ተናግረዋል። ቀደም ሲል የኢራን ሚሳኤሎች 2000 ኪሎ ሜትር ርቀት በመወንጨፍ እንደሚችሉ እናስብ ነበር። ዲያጎ ጋርሲያ ደግሞ 3800 ኪሎ ሜትር ርቀት ላይ ይገኛል። ኢራን እስካሁን ድረስ በባላስቲክ ሚሳኤል ፕሮግራሟ ላይ ራሷ ላይ ገደብ ማስቀመጧን በመግለጽ 2000 ኪሎ ሜትር ብቻ የሚወነጨፍ እንዳላት ተናግራለች። ይህ ማለት እስራኤል በኢራን ሚሳኤሎች ርቀት ውስጥ ስትሆን የአውሮፓ ሀገራት ግን አይደሉም። ይሁን እንጂ ባለፈው ዓመት መስከረም ወር ላይ አንድ የኢራን የፓርላማ አባል በመንግስት ቴሌቪዥን እንደተናገሩት አብዮታዊ ዘቡ አህጉር አቋራጭ ባላስቲክ ሚሳኤሎችን በተሳካ ሁኔታ መሞከሩን ጠቅሰው ሚሳኤሉ ስለሚሸፍነው ርቀት ግን ሳይገልጹ ቀርተዋል። በተጨማሪም የአሜሪካ ባለስልጣናት የኢራን የጠፈር ፕሮግራም አህጉር አቋራጭ የባላስቲክ ሚሳኤሎችን እንድትገነባ
የሚያስችሏትን ቴክኖሎጂዎች እንዳዘጋጀች ለረጅም ጊዜ ሲናገሩ ቆይተዋል። ይህም አስፈላጊ በሚሆንበት ጊዜ ቴክኖሎጂውን መጠቀም እንደምትችል ያሳያል። አንዳንድ ተንታኞች በዚህ ይስማማሉ። በለንደን የሚገኘው የሮያል ሰርቪስ ዩኒቨርሲቲ ኢንስቲትዩት የቀድሞ ዋና ዳይሬክተር ዶክተር ካሪን ፒቲኤፒኤ ለኢቢሲ ኒውስ እንደተናገሩት ሚሳኤሎቹ ዲያጎ ጋርሲያ እንደደረሱ በማሰብ ምንም እንኳን እስካሁን ድረስ በተግባር ላይ ባይውሉም ኢራናውያን እስከ 10,000 ኪሎ ሜትር የሚጓዙ አህጉር አቋራጭ ባላስቲክ ሚሳኤሎች እያመረቱ ነው ብለዋል። ይህ ማለት ከኢራን የሚተኮሱ ሚሳኤሎች አህጉር አቋርጠው አሜሪካን ሊደርሱ ይችላሉ ማለት ነው። ታዛቢዎች እንደሚሉት በህንድ ውቅያኖስ ላይ የታሰበው ጥቃት የርቀት ገደቡ መነሳቱን ያሳያል። ነገር ግን አንዳንዶች ሚሳኤሎቹ መጀመሪያ ላይ ባይከሽፉም እንኳን ወደ ታሰበላቸው ኢላማ መድረስ ይችሉ እንደሆነ አጠራጣሪ ነው ይላሉ። የዩኬው የካቢኔ ሚኒስትር ስቲቭ ሪድ ለኢቢሲ እንደተናገሩት ኢራናውያን ዩኬን ኢላማ እያደረጉ ነው ወይም ይፈልጋሉ የሚለው ግልጽ የሆነ ግምገማ የለም ብለዋል። በቴል አቪቭ የሚገኘው የብሔራዊ ደህንነት ተቋም ውስጥ የሚሰራው የቀድሞ የእስራኤል ወታደራዊ ስለላ መኮንን ነገ ለንደን ወይም ፓሪስ እንደሚያጠቁ ያስባሉ ማለት አይደለም፣ ነገር ግን ለነሱ መከላከያ ለመገንባት የሚያስችላቸው ሌላ አካል ነው ብዬ አስባለሁ ሲል ለለንደን ጋዜጣ ተናግሯል። በአማራ ክልል በተለያዩ ስፍራዎች በመንግስትና ፋኖ ኃይሎች መካከል የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች ቀጥለዋል። በማዕከላዊ ጎንደር ሻውራ አቅራቢያ ባሉ አካባቢዎች ባለፉት ቀናት የተጠናከረ ውጊያ ቀጥሎ ከነዚህ የቀናት ውጊያ በኋላ የመከላከያ ሰራዊትም አንድ ወር በላይ ቆይታ በኋላ ወደ ሻውራ ከተማ ገብቷል። በአካባቢው የፈረሰው የብልጽግና መዋቅር አመራሮች ውስጥ የተመለሱትም እኖ የሰነድ ውድመት አድርሷል ሲሉ ገልጸዋል። ሌላኛው ላለፉት ተከታታይ ቀናት ውጊያ የተደረገበት አካባቢ የደቡብ ወሎ ተንታ አማራ ሳይንት ቀጠና ነው። በተንታ የፋኖ ኃይሎች በመንግስት ኃይሎች ካምፕ ላይ የከፈቱትን ጥቃት ተከትሎ በተቀሰቀሰ ውጊያ ከፍ ያለ ሰብአዊና ቁሳዊ ጉዳት ማጋጠሙ ተሰምቷል። በሰሜን ወሎ ዞን ከጋሸና ወደ እስታይሽ በመጓዝ ላይ የነበረ የመንግስት ሰራዊት ላይ የደፈጣ ጥቃት እንዳጋጠመም ታውቋል። ከዚሁ ጋር በተያያዘ የመንግስት ኃይሎች እያጋጠማቸው ባለው ወታደራዊ ሽንፈት ምክንያት እርስ በርስ መጠራጠሩ ቀጥሎ ወደ ግጭት አምርቷል። በዚህም የአማራ ተወላጅ የሆኑ ወታደራዊ አዛዦች በህቡ በተደራጀ ቡድን ተገድለዋል ተብሏል። በኦሮሚያ ክልል ከተሰማራው የመንግስት ወታደራዊ ኃይል መካከል በማዕከላዊ እዝ የአማራ ተወላጅ የሆኑ 10 የሬጂመንት አዛዦች፣ 3 ምክትል የሬጂመንት አዛዦች፣ 5 የሻምበል አዛዦች ሲገደሉ ገዳዩ ቡድን በህቡ የተደራጀ በዛው በእዙ ውስጥ የሚገኝና በእዙ አዛዦች የሚመራ እንደሆነ ነው የተሰማው። በሌተናል ጀነራል ዘውዱ በላይ የሚመራው ማዕከላዊ እዝ በኦሮሚያ ክልል የተለያዩ አካባቢዎች ተሰማርቶ ይገኛል። እዙ በክልሉ ስምሪት ከተሰጠው ቀን ጀምሮ በሚካሄዱ ውጊያዎች በርካታ ወታደሮቹ ከፍተኛ ጉዳት አስተናግደውበታል። በክልሉ ከማዕከላዊ እዝ በተጨማሪ ማዘዣውን ነቀምቴ ኩምሳ ሞረዳ ቤተመንግስት ውስጥ ያደረገው በሜጀር ጀነራል አማረ ባህታ የሚመራው ምዕራብ እዝም የሚገኝ ሲሆን ከእዙ 1/3 የሚሆነው ኃይል ከነሙሉ ትጥቁ ከርቶ ወደ ኦሮሚያ ልዩ ኃይል መቀላቀሉን ከወታደራዊ ምንጮች ለማረጋገጥ ተችሏል። የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ከሁሉም የእዙ ክፍሎች ከተወጣጡ ታክቲካልና ኦፕሬሽናል አመራሮች ጋር የእዙን ግዳጅ አፈጻጸም በተመለከተ የካቲት መጨረሻዎቹና መጋቢት መጀመሪያዎቹ ቀናት ጀምሮ ባሉት 10 ተከታታይ ቀናት ግምገማ አድርገው ነበር። በግምገማው የእዙ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል አብዱሮ ከድርን ጨምሮ የኮር አዛዥ ከፍተኛ መኮንን ከባለሌላ ማዕረግተኛ አዛዦች እንዲሁም በየደረጃው ያሉ የመካከለኛና የበታች አመራሮች የተገኙ ሲሆን በግምገማ መድረኩ የቀረቡ ሪፖርቶች እጅግ አስደንጋጭ ነበሩ ተብለዋል። በግምገማ መድረኩ ከቀረቡ ሪፖርቶች መካከል አንዱና ዋነኛው አስደንጋጭ ጉዳይ የአማራ ተወላጅ የሆኑ መካከለኛና የበታች ወታደራዊ አዛዦች ያለምንም ውጊያ ተገድለው እየተገኙ መሆናቸውን የሚያመላክት ነው። በሪፖርቱ እንደተገለጸው 10 የሬጂመንት አዛዦችና 3 ምክትል የሬጂመንት አዛዦች እንዲሁም 5 የሻምበል አዛዦች ያለምንም ውጊያ በሳንጃ ጭምር ተወግተው መገደላቸውን፣ በርካቶች ደግሞ ቆስሎ በሕክምና ላይ እንደሚገኙ ተነግሯል። ገዳዩ ቡድን በህቡ የተደራጀ መሆኑ የተገለጸ ሲሆን የእዙ አዛዦች ግን ገዳዩ አካል ማን እንደሆነና በማን እንደሚመራ በግምገማ መድረኩ እንዳይታወቅ አድበስብሰው አልፈዋል ነው የተባለው። ከዚህ በተጨማሪ በእዙ ውስጥ ከፍተኛ የሰራዊት መክዳት እንዳለ በግምገማ መድረኩ የተገለጸ ሲሆን ሰራዊቱን እያስከዳ የሚገኘው አንዱና ዋናው የኦሮሚያ ክልል መንግስት መሆኑንም ምንጮች አክለው ገልጸዋል። የትግራይ ህዝብ ከኢትዮጵያ እንዲወጣ እየተገፋ ነው ሲል የጊዜያዊ አስተዳደሩ ገለጸ። ምክትል ፕሬዝዳንቱ ደግሞ ትግራይ በጠላትነት ተፈርጆ እንዲጠፋና እንዲደነቁር እየተሰራ ነው ሲሉ ተናግረዋል። በክልሉ ሰልፍ ሲደረግም ውሏል። ለወራት ደሞዝ እንዳልተከፈላቸውና መማር ማስተማሩም ሊቆም ስለመሆኑ የገለጹ መምህራንም አስቸኳይ መፍትሄ እንዲሰጣቸው ጠይቀዋል።
በሰልፉ ላይ የተገኙት የጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋም ትምህርት ፖለቲካ ባልሆነበት ቢያንስ በዚህ ወቅት ጦርነት ባልተቀሰቀሰበት ሁኔታ እንዲህ ያለ በደል በትግራይ ህዝብ ላይ እየተፈጸመ ነው ያለው። ትግራይን የማደንቆር ኋላ ቀር የማድረግና በሂደቱም የማጥፋት የኢትዮጵያ መንግስት የቆየ ፍላጎት ነው ብለዋል። የኢትዮጵያ መንግስት ጅምላ ጦርነት አውጆ ከዚህ በፊት ያደረሰውን ጥፋት አልበቃ ብሎት በበደል ላይ በደል እየጨመረ ቀጥሏል ሲሉም ተደምጠዋል። ለሰላም ብለን ብዙ ብንታገስም ይህ ሁሉ በትግራይ ህዝብ ላይ እየተፈጸመ ያለው ችግር ግን ልመናና ተማጽኖ እንደማይሆን እየተመለከትን ነው። ክልከላዎች ሁሉ መምህራንና ተማሪዎች ላይ ብቻ ያነጣጠሩ አይደሉም። ትግራይን የማደንቆርና የመበተን ፍላጎታቸው አካለው። ስለዚህ መምህራንም ተማሪዎችም ይህንን ጉዳይ በሚገባ ተረድተን አብረን አንድነታችንን አጠናክረን መሻገር በሚገባን ምዕራፍ ላይ ያለነው ብለዋል። የተፈጠረውን የጸጥታ ቀውስ ተከትሎ ከእንቅስቃሴው እንደሚቆጠብ ፓርቲው አሳወቀ። ደህንነትና ዋስትና በማጣታችን የአደባባይ የምርጫ እንቅስቃሴን ተቆጥበናል ሲልም ገልጿል። ትብብር ለኢትዮጵያ አንድነት የእጩ ደህንነት በይፋ እስካልተረጋገጠ ድረስ ከፍተኛ የጸጥታ ችግር ባለባቸው አካባቢዎች ማንኛውንም አይነት የአደባባይ የፖለቲካ እንቅስቃሴን ከማድረግ ተቆጥቤያለሁ ነው ያለው። ድርጅቱ በሀገሪቱ እየተባባሰ የመጣውን ግጭትና የጸጥታ ስጋትን ለምርጫ አስቻይ ሁኔታ እየነፈገ ስለመሆኑም አሳውቋል። ቅንጅቱ አክሎም ሀገር በጦርነት አድማ ውስጥ ባለችበት ሁኔታ ይህ ሳይስተካከል መንግስት ወደ ምርጫው እየተንደረደረ ነው ሲልም ወቀሳውን አሰምቷል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ ማድረግ እንዳይዘነጉ። ቸርን ሰንብት።